የሶሪያው መሪ አህመድ አልሸርዒ የግድያ ሙከራ ተደረገበት። እንግዲህ ሰሞኑን እንደሰማችሁት አህመድ አልሸርዒ አሜሪካ ሄዶ ከትራምፕ ጋር ተገናኝቶ ነበር ትናንትና። የሶሪያው መንግስት አህመድ አልሸርዒ ሙርተድ ነው መገደል አለበት ብለው ይህ ሰው አሰለምኩ ብሎ ከሚያስበው በላይ እንዳለ ኡመቱን በጅምላ እያስከፈረ ስሰማ እጅግ በጣም ደንግጫለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑሩ ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። የሶሪያው መሪ አህመድ አልሸርዒ የግድያ ሙከራ እንደተደረገበት እንግዲህ መረጃዎች እየወጡ ነው የሚገኙት። አሁን ላይ ግን አልሐምዱሊላህ በመልካም ሁኔታ ላይ ነው የሚገኘው። ነገር ግን ከአሜሪካ ጉዞ በኋላ እንግዲህ አሜሪካ ጋር ያለውን ሪሌሽን ለማስተካከል በጣም ብዙ ርቀቶችን ተጉዞ ነበር። ለዛም እንግዲህ ወደ ዋይት ሃውስ አቅንቶ ነበርና በዚህ ጉዳይ ላይ እንግዲህ ያልተደሰቱ ግለሰቦች አሉ። ለዛም ይመስላል እንግዲህ የግድያ ሙከራ ያደረጉበት። እኒህና ሌሎችም አሪፍ መረጃዎችን ወደ እናንተ ይዤላችሁ ቀርቤያለሁ። ኢንሻአላህ ሁሉንም አብረን እንመለከታለን። አዲስ የሆናችሁ ቻናላችንን ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የመጀመሪያው ቪዲዮ ያደረኩት ግን የቁርአን ተአምር ይሆናል። እሱን ቪዲዮ እንመልከት። ይህንን አጃይብ ተመልከት። ዝናብ በልኩና በመጠኑ ባይወርድ ኖሮ አንድም ነገር ምድር ላይ አይቆይም ነበር። በዚህ መልክ አንድ ጠብታ ውሃ አንድ ሰው ላይ ቢወርድ ያንን ሰው ድምጥማጡን ያጠፋዋል። የሱ አይነት 154 ቢወርድ ደግሞ ከአቶሚክ ቦምብ በላይ ኃይል ይኖራል። ይህ የምትመለከቱት ከ2 ቶን በላይ ውሃ ከሰማይ ሲወርድ እቺን መኪና በዚህ መልኩ አፈራርሷታል። በሚያስገርም ሁኔታ ይሄም በቁርአን ተነግሯል። ቁርአን በሱረቱል ሙእሚኑን ምዕራፍ 23 አንቀጽ 18 ላይ ውሃን ከሰማይ በልኩና በመጠኑ አወረድን ከዛም ምድር ውስጥ አስቀመጥንም ማስወገድም እንችላለን ይላል። ቀጣይ በ101ኛ ክፍል እንገናኝ። ሱብሃንአላህ አላህ በእኛ ላይ የዋለልን ውለታዎች ተቆጥረው አያልቁም። ያ ጀማዓ እንግዲህ የዝናብን አወራረድ እንኳን ብንመለከት ፍጹም የሆነ ተአምራቶች አሉት። ያ ጀማዓ እንግዲህ እንደምትመለከቱት ፈረንጆች የማይሞክሩት ነገር የለም። አሁን እንግዲህ በዚህ በመከሩት ሂደት እንኳን ቁርአን ምን ያክል ብዙ ተአምራቶችን እንደያዘ እያስረዳ ይገኛል። ያ ጀማዓ ኡስታዝ አህመድ ዲንጀበል ስለ ሼህ ኢልያስ አህመድ እጅግ አስገራሚ ነገር አሁን ፖስቶ ተመለከትኩኝ ማለት ነው። አሁን ነው የፖስተው፣ እኔም ደግሞ አሁን ወደ እናንተ መጣው ማለት ነው። ሼህ ኢልያስ አህመድ የመጀመሪያው ስማቸው ሁንዳውል አህመድ ነበረ። ሁንዳውል ማለት ኦሮምኛ ቋንቋ ነው እንግዲህ ከሁሉ በላይ ማለት ነው። ይህ ስም ደግሞ ለኔ አይገባኝም ብለው ሼህ ኢልያስ አህመድ ማለት ነው። በፍርድ ቤት እንግዲህ አሁን እንደምናውቀው ሼህ ኢልያስ አህመድ በሚለው ኢልያስ በሚለው ተቀየረ ማለት ነው። ይህ እጅግ በጣም የገረመኝ ነገር ነው። ከዚህ በተጨማሪ ደግሞ ሼህ ኢልያስ አህመድ እና እኔን ከሰሞኑ ፎቶ ላይ ተመልክታችሁ በጣም ስትገረሙ አየሁኝ አለና ለምን በጣም አይገርማችሁም ሲል 4 ኪሎ አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ አንድ ዶርም ውስጥ እንግዲህ አብረን ነበርን አለ። ሼህ ኢልያስ አህመድ የአዲስ አበባ ልጅ ነው እንግዲህ የኛው የሸገሩ ማለት ነው። ታዲያ በዚህ ምክንያት እንግዲህ አዲስ አበባ ልጅ ስትሆን አዲስ አበባ ዩኒቨርሲቲ ላይ ዶርም አይሰጥህም። ይሄን ታውቃላችሁ ብዬ አስባለሁ ብዙዎቻችሁ። ታዲያ ከዚህ ጋር በተገናኘ ሼህ ኢልያስ አህመድ እንግዲህ ዶርም ውስጥ መቆየት ሲፈልጉ እነ ኡስታዝ አህመድ ዲንጀበል ጋር እዛ ዶርም እንደሚሆኑ እንደነበር ነው ኡስታዝ አህመድ ዲንጀበል ያጋራው ማለት ነው። እንግዲህ እነዚህ ሁለት እንቁዎች በጣም ነው የሚደዱኝ። የጀበሉን ከዚህ በፊት ነግሬያችኋለሁ። ሼህ ኢልያስ አህመድ ራሱ የመጨረሻ ነው የሚመቸኝ ነው የምላችሁና ሁለቱን በጣም ስለምወዳቸው እንግዲህ ስላስገረመኝም ጭምር ወደ እናንተ አሁን ያመጣሁላችሁ ሌሎችም ነገሮችን አጋርተዋል። እዚህ ጋር ስክሪን ሻቱን አስቀምጥላችኋለሁኝ ፖስተው ማለት ነው። ሙሉ ማንበብ ትችላላችሁ። እንግዲህ ላቫችሁን በደንብ ኮሜንት ላይ አሳውቁልኝ እና በጣም ነው የምንወዳቸው ማለት ነው። አላህ ይጠብቃቸው። በተረፈ ሰላም አለይኩም መሻች ኡስታዝ ሼህ ኢልያስና እንግዲህ አህመድ ዲንጀበል አብረው እንደተማሩ አብረው ብዙ ላይፍ እንዳሳለፉ ታውቁ ነበር ከዚህ በፊት። እኔ እንግዲህ ለዚህ መረጃ አዲስ ነበርኩኝ። በጣም ነው ደስ ያለኝ። ኡስታዞቻችን እንደዚህ ተረጋግፈው አብረው ብዙ ነገር አሳልፈው አሁንም አብረው እየሰሩ መመልከት በጣም ምን ያስደስተኛል። ሙስሊም ማህበረሰብ ብዙ ነገር ይጠበቅበታል። እዚህ በኋላም ኢንሻአላህ ብዙ ምንሰራቸው በህብረት ሆነን አንድ ሆነን ብዙ ምንሰራቸው ነገሮች አሉ። ኢንሻአላህ እነሱን ደግሞ በስኬት ኢንሻአላህ የምንመለከት ይሆናል ብዬ አስባለሁ። መግቢያ ላይ ነገርኳችሁ ስለ ሶሪያው ፕሬዝዳንት አንዳንድ መረጃዎችን ላቀብላችሁ። የሶሪያው መንግስት አህመድ አልሸርዒ ሙርተድ ነው መገደል አለበት ብለው ካወጁ በኋላ እሱም በድብቅ ሊገሉት ሁሉንም ነገር ከጨረሱ በኋላ ነው የሶሪያ የደህንነት መስሪያ ቤት ደርሶባቸው ይህንን ነገር ያከሸፈው። አስባችሁታል? ከረጅም ዓመት ጦርነት በኋላ እያንሰራራች ያለችን ሀገር አንድ መሪ ቢገድሉ ምን ሊፈጠር እንደሚችል። እነዚህ ሰዎች የምን ሃይማኖት እንደው ምንን እንደሚያቀነቅኑ ሁላ በጣም ነው ግራ የሚገባው። ይህንን ለማድረግ ያሰቡት ዳዒሾች ወይንም አይኤስኤስ የሚባሉት ናቸው። ያ ሱብሓነክ። አሁንም ከሆነ በነገራችን ላይ የሀገሪቱ መንግስት ይህንን ቡድን የሚከፈለውን ዋጋ ከፍሎ ማጽዳት ካልቻለ ይህንን አህመድ አልሸርዒን አይሁዶች አይደሉም የሚገሉት፣ ወይ አሜሪካ ወይ እስራኤል ሌላ አይደለም። እነዚህ ሰዎች ናቸው። እነዚህ ሰዎች ማጽዳት መቻል አለበት፣ ለሱሪያ ህዝብ ሲባል ማለት ነው። በየሀገሩ እየተንከራተተ ያለን ህዝብ
እንደገና አሁንም አንሰራራች ተብላ በተስፋ እየታየች ያለችን ሀገር አንድ መሪ ገድለው ሱብሃንአላህ። ብዙ ሰዎች የማይረዱት አንድ ነገር ያለ ያ ጀማ የሶሪያው ፕሬዝዳንት በጣም አላህን የሚፈራ ነው። ብዙ ተግባራቶቹ ወደ ዲን ያለው ተግባራት ከተመለከታችሁ በጣም አላህን የሚፈራ ሰው ነው። ነገር ግን ደግሞ ለእስራኤልና በጠቅላላ ለመካከለኛው ምስራቅ ፖለቲካ በጣም አስቸጋሪ ሆኖባቸዋል። ያ ጀማ እየሄደበት ያለው ሁኔታ አሜሪካንም ይዞ ራሽያንም ይዞ እየሄደበት ያለበት ርቀት በጣም አይጨበጥ ብሏቸዋልና ትንሽ አስቸጋሪ አካሄድ ነው እየሄደ ያለው ለመካከለኛው ምስራቅ ፖለቲከኞች ማለት ነው። በዚህ ሁኔታ ላይ ደግሞ እየሄደበት ባለው ሁኔታ ደግሞ እስራኤል በጣም ጨንቋታል። ለምታደርገው ነው የጠፋት ባይዘ ለምን ሶሪያን የምታክል ሀገር ጠንካራ ሀገር ሆና እንድትወጣ አትፈልግም። በጦርነት ውስጥና በተለያዩ ነገሮች ተዘፍቃ እንድትቆይ ነው የምትፈልገው። ሰውየው ደግሞ እየሄደበት ያለው ርቀት ሶሪያን ጠንካራ እንደነ ቱርክ ጠንካራ ሀገር አድርጎ ለማውጣት የሚያስችል መሰረቶችን እየጣለ በመሆኑ እስራኤል እየከፋት ነው የሚገኘው ያ ጀማ። ለዚህም ይመስላል የግድያ ሙከራ እያደረጉበት ያለው። ክሰልን ለማጽዳት የፈለግነውን ያክል ሳሙና ብንጠቀም ጥቁረቱን መለወጥ እንችላለን? የክሰልን ጥቁረት አንችልም። ግን ክሰሉ ጥቁረቱን ባለመልቀቁ ሳሙናው ነው ተወቃሹ? አይደለም። የሳሙናው ችግር አይደለም፣ የክሰሉ ባህሪ ስለሆነ ነው። እኛ ለመለወጥ እንደ ማህበረሰብ ባልተዘጋጀንበት ተጨባጭ የፈለግነው አይነት መሪ ቢመጣ ክፋቱ ነው ሊበዛ የሚችለው። በእስልምና ታሪክ ውስጥ አንድ ከሊፈት ነበሩና አንድ ሰው መጥቶ ያወግዛቸዋል፣ ይነቅፋቸዋል። እርሱንም በነበረባቸው የማህበረሰብ አስተዳደር ችግር ሲያወግዛቸው እንደው አላቸው ከርሶ በፊት የነበሩት መሪዎች ያልተፈጠረ ክስተት በርሶ ጊዜ እየተፈጠረ ነው። ይሄ ለምንድን ነው የሆነው አላቸው። ችግሩ ከርሶ ነው? አይ እነዛ የምትላቸው መልካም ሰዎች የኔ አይነትን ሰው ይመሩ ነበር፣ እኔ ደግሞ አንተ አይነትን ሰው እየመራው ችግሩ እየባሰ ሄደ አሉት። የምንወቅሳቸው መሪዎች ከፊት ለፊት ያሉ ችግሩን ሁሉ ልናሸክማቸው የምንችለው አካላቶች እኛ በምን መልኩ እኛ በምን ለውጥ አዝግዘናቸው ነው ያ ነገር እንዲፈጠር መልካሙ እንዲመጣ እያደረግን ያለ ነው። እንቅፋቱንናል መፍትሄ፣ ችግሩንናል ተስፋ። ዛሬ ያየነውን መልካም አየር ነገ እንዲቀጥል ፈልገናል። ግን እኛ ካልጠበቅነው ማን ነው ሊያመጣው የሚችለው? ግን እኛ ካልሰራነው ያን ነገ የሚመጣ መልካም ነገር ማን ነው ሊለውጠው የሚችለው? ይሄንን ሊለወጥ የሚችልበትን እድል መፍጠር ያለብን እኛ ነን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ሰው አሰለምኩ ብሎ ከሚያስበው በላይ እንዳለ ኡመቱን በጅምላ እያስከፈረ ስሰማ እጅግ በጣም ደንግጫለሁ። በዚህ ደረጃ ሰውየውን ከዚህም በላይ ጠብቀዋለሁኝ። ግን ደፍሮ እንዲህ ያለ ባጢል የሆነ እምነቱን ወጥቶ ሶሻል ሚዲያ ላይ ይናገራል ብዬ አስቤው አላውቅም። እስኪ ስሙ እና እናንተ የምታርዱ ስጋ ይበላል። እናንተ ናችሁ አይደል ስታንጋጉ የነበራችሁ? አሁን እናንተ የምታርዱ ከሆነ ይበላል። ምክንያቱም ሙሽሪኮች ስለሆናችሁ ከአላህ ውጭ ሌላ ነበር ሙታኖችን ስለምትጣሩ ይሄን በግልጽ በጋር ነው የምትናገሩት። ነቢ ድረሱልኝ አከሌ ድረሱልኝ የሚል ሰው በፍጹም ስጋ ይበላል። ወለው ذكر اسم الله عليه 70 مرة 70 ጊዜ ቢስሚላህ ብላችሁ ታርዱም አይበላም። አዚብ ሱብሃንአላህ። አህባሽ የሚለው እንግዲህ የታወቀ ነው። ታላላቅ መሻይኾችን አህሉ ሱና ወልጀማዓ ሱፊያውን እዚህም ጋር ቀጣይ ያሰማችኋለሁ። ራሱ አህባሽ እነማን እንደሆኑ ይነግረናል። መውሊድ አክባሪዎችን ነው አህባሽ እያለ እንግዲህ ያው መውሊድ ያከበረ እንዲህ ታላላቅ መሻይኽ ሱፊያዎችን አህሉ ሱና ወልጀማዓውን ነው አህባሽ ብሎ በአጠቃላይ ባጭሩ የሱን እምነት የሱን አስተሳሰብ የማይከተልን ሰው በአጠቃላይ አህባሽ ብሎ ነው የሚፈርጀውና አረ ይከብዳል። ተወገን ወዴት እየሄደ ነው? እንዴት ነው በዚህ ልክ ደፋር ሊሆን የሚቻለው? አስቡ 90% 80% ኡመቱ እንዳለ መውሊድ አክባሪ ነው። መውሊድ አክባሪውን ደግሞ እንዳለ ሙሽሪክ ነው። ሱብሃንአላህ ወላሂ ከዚህ በላይ የአክፍሮት ኃይል እኔ እንጃ። ራሳችን በራሳችን ላይ እንዲህ ያሉ የአክፍሮት ኃይሎችን ሹመን ማስቀመጣችን በጣም ያሳዝናል። ደሞታ አሁንም ሰባን ጊዜ ቢስሚላህ ብላችሁ ታርዱም አይበላም። ለመውሊድ የሚታረስ ስጋ ይበላል። ለቢድዓ ተብሎ የሚታረስ ስጋ በፍጹም አይበላም። ከሙብተዲዓዎች በተለይ إذا كان ممن يدعو غير الله سبحانه وتعالى ويستغيث بغير الله سبحانه وتعالى وينكر صفة الاستواء وغيره ያውና አህባሾች እነማን እንደሆኑ እንግዲህ ነግሮናል። መውሊድ የሚያከብሩ በሙሉ እነሱ ያረዱትን ስጋ መብላት አይቻልም ነው እያለ ያለው። ታዲያ የማንን ነው መብላት የሚቻለው? መውሊድ አክባሪዎች እንግዲህ ሙስሊሞች ማለት ነው። እነሱ ያረዱትን መብላት ካልተቻለ የማንን እንብላ? እስኪ ስሙት ምን እንደሚል ይሄን አስደንጋጭ ንግግር። እሺ ከእናንተ ግን አይሁድና ክርስቲያን ይበላል። በደንብ ስሙት። አይሁድና ክርስቲያኖች መቼ ቢስሚላህ ብለው ካረዱ እኔ ምንም ልላችሁ አልችልም። ይህን ሰምቼ ቪዲዮን ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። የሶሪያው መሪ አህመድ አልሸርዒ የግድያ ሙከራ ተደረገበት። እንግዲህ ሰሞኑን እንደሰማችሁት አህመድ አልሸርዒ አሜሪካ ሄዶ ከትራምፕ ጋር ተገናኝቶ ነበረ ትናንትና። እሱ ወደ ትራምፕ ሄዶ ከትራምፕ ጋር ሊገናኝ ነው ወደ አሜሪካ ሄዶ የሚለው ወሬ ከተወራ በኋላ ሁለት ነገሮች ሀፕን አድርገዋል። አንደኛው ምንድነው? ልክ ቅድም እንዳልኳችሁ አሳሲኔሽን አተምፕት ተደርጎበታል። በማ
ባሂስ ፎርመር ኮምሬድስ በፊት ወዳጆቹ በነበሩት አሁን ኢስላሚክ ስቴት በሚባለው ቡድን አባላት የግድያ ሙከራ እንደተደረገበት የሶሪያ የጸጥታ አካላት ይህንን የግድያ ሙከራ እንዳከሸፉ ተናግረዋል። አንድ እሱ። ሁለተኛው ደግሞ ሲወራ የነበረው የትራምፕ አድሚኒስትሬሽን ራሱ ሊክ ያደረገው ወሬ ነው። እሱ ምንድነው አንድ አዲስ አገር ከእስራኤል ጋር ኖርማላይዝ ታደርጋለች ሰሞኑን የሚል ነገር ተናግረው ነበርና ሶ አህመድ ሸር ወደ አሜሪካ እየሄደ ነው። አሜሪካ አድሚኒስትሬሽን ደግሞ ይሄንን ብሏል። ሶ ሁለቱን ወሬዎች አገናኝተው ሶሪያ ከእስራኤል ጋር ኖርማላይዝ ታደርግ ነው የሚሉ ወሬዎች ሲወሩ ነበረ። ግን አህመድ ሸር እዛ አሜሪካ ከትራምፕ ጋር ሆኖ ይሄን ነገር ሩል አውት አድርጓል። ከእስራኤል ጋር ኖርማላይዝ ማድረግ የማይታሰብ ነው የሚል ነገር ተናግሯል። ሶ ሩል አውት አድርጎታል። ኖርማላይዝ አያደርጉም አትሊስት ፎር ናው። ግን ለምንድን ነው ከእስራኤል ጋር ኖርማላይዝ አያደርግም እያለም ቢሆን አሜሪካኖቹ ከአህመድ ሸር ጋር ለመስራት በጣም ከፍተኛ ብዙ ርቀቶች እየተጓዙ ያሉት ማዕቀብ ማንሳት፣ እርዳታውን ምናምን እናደርጋለን ማለት ነው። ኢቭን ፐርሰናሊ እሱ ላይ የተጣለውን ማዕቀብም አንስተዋል። ሶ ምንድነው ለዚህ እያደረጉ ያሉት የሚለው ላይ ብዙ ሰዎች ኮንትሮቨርሲ ያወራሉ። ከዛ ውስጥ ያው የነሱ ኤጀንት ስለነበረ ነው ምናምን የሚሉ ነገሮች ይወራሉ። ያ ኮንትሮቨርሲዎች ብዙ ጊዜ ማስረጃ ስለሌላቸው እነሱ እንተዋቸውና ግን የሚመስላችሁን ነገር እናውራ። የእናንተንም ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ሚ ፐርሰናሊ የሚመስለኝ the Americans have no option አሁን ላይ ኦፕሽን የላቸውም። ሶሪያ ውስጥ ከአህመድ ሸር ጋር ከመስራት ውጪ ሌላ ኦፕሽን የላቸውም። there is no playing card አሁን ሶሪያ ላይ playing card የለም። በፊት 3 ግሩፖች ነበሩ ሶሪያ ላይ አህመድ ሸር የሚመራው በፊት ጀብሃተ ኑስራ የነበረው ኦር ደግሞ ራሱን ቀይሮ ሀይአት ተህሪር ሻም የሚባለው ቡድን ነው። ያው በሻርን ገልብጦ ዛሬ ስልጣን የያዘው ቡድን ማለት ነው አህመድ ሸር የሚመራው ቡድን። ሁለተኛው ራሱ በሻር የሚመራው መንግስት ነበር በሰዓቱ። በሻር ያው አርሚ ያለው ምናምን ስቲል ፓወርፉል ነበረ። ሶስተኛው ደግሞ ኢስላሚክ ስቴት የሚባለው ቡድን። እነዚህ 3 ቡድኖች ናቸው ሪል ፓወር ሪል ትሬት የነበራቸው ሪል ጥቃት መፈጸም የሚችሉ ሪል መዋጋት የሚችሉ 3 ቡድኖች ናቸው። ናው በሻር ንጅስ ከመሃል ተነቅሎ መውጣቱን ተከትሎ there is no playing card አሁን አንዱን ይዘህ አንዱ ጋር ምናምን እንትን የምትልበት playing card የለም። either you work with አህመድ ሸር ከሌለ ግን there is the group B or the Islamic State የሚባለው ቡድን ነው። so now the group B is not that much of a choice ለአሜሪካኖቹ ቾይስ አይደለም። so they have no option but to work ከአህመድ ሸር ጋር ከመስራት ውጪ ሌላ ምንም አይነት አማራጭ የላቸውም። now ልክ ቅድም እንዳልኳችሁ አህመድ ሸር ላይ የግድያ ሙከራ ኢቭን ላይክ በአህመድ ሸር ወደ አሜሪካ ሊሄድ ነው ከትራምፕ ጋር ሊገናኝ ነው የሚለው ወሬ በተወራ በሳምንት ውስጥ ሁለት የግድያ ሙከራዎች እንደተደረጉበትና ይሄንን ማክሸፋቸውን እየተናገሩ ነው ያሉት። so ዋሪፍ ሰክሲድ ካደረጉ ሲሆን ሰዓት ላይ ሰክሲድ ቢያደርጉና አህመድ ሸር ቢያስወግዱት ምን ሀፕን ያደርጋል የሚለው ስታስቡት አህመድ ሸር አሁን እየመራው ያለው መንግስት ገና ያልተቋቋመ ነው። ገና ከሬብል መጥቶ ገና ሀገር የተረከበ ገና አመት ነው ገና እግሩን ያልሰደደ ምናምን ገና ያልተቋቋመ መንግስት ነው። አህመድ ሸር እዚህ ላይ ባይኖር ኦር ቢወገድ ያለ ምንም ጥርጥር ይህ መንግስት ተፈረካክሶ የሚበታተንና ሶሪያ ያለ መንግስት የምትቀርበት ሪያሊቲ ነው የሚፈጠረው። ያ ሀፕን ካደረገ ግን the only threat አሁን ያለው ሌላ ቡድን ማን ነው? ኢስላሚክ ስቴት ነው። ሰተት ብሎ ዲማሽቅ ሊመጣ ይችላል። ደማስቆ መጥቶ ሊቆጣጠር ይችላል። ባይቆጣጠርም ግን ሁለቱ ቡድኖች ኦር የሬመነንት ከአህመድ ሸር ቡድን የሚቀረው ሬመነንት ቡድንና ይህ ቡድን የለየለት ቀውስ ውስጥና የለየለት የእርስ በርስ ግጭት ውስጥ መግባታቸው የማይቀር ነው። so there is no option ለአሜሪካኖቹ there is no other option ሌላ ምርጫ የለም። ፕላን ቢ የለም። the plan B is not much of a plan በፕላን ቢ የሚባለው ሌላኛው ቡድን is not a plan so there is no option for ለአሜሪካኖቹ ምንም አይነት ኦፕሽን የለም ከአህመድ ሸር ጋር ከመስራት ውጪ። ናው ለአህመድ ሸርም ደግሞ ለጊዜውም ቢሆን አትሊስት ከአሜሪካኖቹ ጋር ከመስራት ውጪ ሌላ አይነት ኦፕሽን የለውም። because የድሮ ወዳጆቹ ኢስላሚክ ስቴትስ ልክ ቅድም እንዳልኳችሁ አክቲቭሊ ሃንት እያደረጉት ነው። አክቲቭሊ እሱን ለማስወገድ እየሰሩ ነው። so he has no option but to work with them with the ከአሜሪካኖቹ ጋር ከመስራት ውጪ ሌላ ኦፕሽን የለውም at least for now። ለዛም ነው ከአሜሪካ የምትመራውን ግሎባል ኮሊሽን ኦር የአይስን የማጥፋት ግሎባል ትብብር ኦር ኮሊሽን ለመቀላቀል የተስማማው ሰው ከነሱ ጋር ለመስራት ተስማምቷልና ሁለቱም ምንም አይነት ኦፕሽን የላቸውም። በተለይ አሜሪካ ደግሞ ምንም አይነት ኦፕሽን የላትም ከአህመድ ሸር ጋር ከመስራት ውጪ because ሞዴሬት ነው የሚባለውና እሱ ሞዴሬት ነው ተብሎ የሚታሰበው እሱ ስለሆነ because the other choice is not much of a choice that's my እኔ ማስበው እንደዛ ነው። እናንተ ሀሳባችሁን ማስቀመጥ ትችላላችሁ። by the way የተሻለ ሀሳብ ካለ እናየዋለን። so ኮሜንት ላይ ማስቀመጥ ትችላላችሁ፣ እናወራበታለን I guess so let's go